ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። ሰላም የተከበራችሁ አድማጮች፣ ከሀራምቤ ሬዲዮ 98.7 በየሳምንቱ በዚህ ሰዓት የሚተላለፍላችሁ እስኪ እንነጋገር የተሰኘው ሳምንታዊ ዝግጅታችን እነሆ ተጀመረ። እንግዲህ እንደምታውቁት እስኪ እንነጋገር ዝግጅታችን በወጣቱ እንዲሁም በማህበረሰቡ ግብረገብ ጉዳዮች ላይ ትኩረት አድርጎ የምንወያይ ከሃይማኖት አባቶች ጋር፣ አገልጋዮች ጋር፣ ከተለያዩ ቤተ እምነት የመጡ ጋር ብዙ የምንወያይበት የምንጨዋወትበት ቁም ነገርም የምንቀስምበት ዝግጅታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅን ዛሬ ስቱዲዮአችን ደግሞ አንድ እንግዳ ጋብዘናል። እንግዲህ እንግዳችን 7ኛ ቀን አድቬንቲስት ቤተ እምነት ውስጥ አገልጋይ ናቸው። ፓስተር ቴዎድሮስ ይባላሉ። እንግዲህ ፓስተር ቴዎድሮስ ራስዎትን አስተዋውቁልን። ቴዎድሮስ አበበ ባላለውኝ በ7ኛ ቀን አድቬንቲስት ቤተ ክርስቲያን የሚዲያ ክፍል ውስጥ ነው የምሰራው እና በሚዲያ ክፍል በተለይ በአድቬንቲስት ወርልድ ሬዲዮ የአማርኛ ክፍል ፕሮዲውሰር ነኝ እና እንግዲህ በዚህ መስክ ለብዙ ዓመታት እያገለገልን እንገኛለን። መልካም እንግዲህ አድማጮቻችን ሰፊ ጊዜ ነው የሚኖረን ከፓስተር ቴዎድሮስ ጋር። እንግዲህ የዛሬው ጉዳያችን ደግሞ የሚሆነው ፍቺ ከጋብቻና በፍቺ ጉዳዮች ላይ ተኮር አድርጎ የምንጨዋወት የምንወያይ ነው የሚሆነው። እንግዲህ ዝግጅቱን የማስደምጣችሁ አዘጋጅቼ እዚህ የማቀርብላችሁ ደግሞ ትዕግስት ወርቅነህ ነኝ። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። ፓስተር እንግዲህ እንደምናውቀው ጋብቻ ስለ ጋብቻና ፍቺ ነው የምንወያየው። በመጀመሪያ ግን እስኪ ስለ ፍቺ ከመግባታችን በፊት ጋብቻ በራሱ ምን ማለት ነው? ጋብቻ ምንድን ነው ከመጽሐፍ ቅዱስ አኳያ? ይህ በጣም ጥሩ ጥያቄ ነው። ስለ ፍቺ ከማውራታችን በፊት መሰረታዊ የሆነው ጋብቻ ምንድን ነው፣ ማን አቋቋመው፣ ከየት መጣ፣ ሀሳቡ ከየት መጣ የሚለውን ነው መመልከት ያለብን። በየትኛውም የታሪክ መጽሐፍና በሰው ልጆች እድሜ ውስጥ በታሪክ ውስጥ ስንመለከት ሰዎች ጋብቻ የሚባለውን ነገር እንደፈጠሩ እንዳቋቋሙ የሚናገር ምንም አይነት ዶክመንትና መረጃ የለም እና ግን ወደ መጽሐፍ ቅዱስ በምንመጣበት ጊዜ እግዚአብሔር ጋብቻን እንደመሰረተ መጽሐፍ ቅዱስ አስረግጦ ይናገራል። በዘፍጥረት ምዕራፍ 2 ላይ ሄደን ስንመለከት በመጀመሪያ ሰው ተፈጠረ፣ አዳምን ተፈጠረው እግዚአብሔር። አዳም እና እንስሳቶቹ ኤደን ገነት የሚያስፈልገው ነገር በሙሉ ተፈጥሮለት ነበረ። ነገር ግን እግዚአብሔር ትኩር ብሎ በሚመለከትበት ጊዜ ሰው ብቻውን መሆኑ መልካም እንዳልሆነ አየ ይላል። ስለዚህ ቁጥር 18 ላይ ምን ይላል? በዘፍጥረት ምዕራፍ 2 ላይ እግዚአብሔርም አምላክ ሰው ብቻውን ይሆን ዘንድ መልካም እንዳይደለ አየ፣ የምትረዳውን ረዳት እንፍጠርለት አለ ይላል። ስለዚህ አሁን ሀሳቡን ያመነጨው እንደ መጽሐፍ ቅዱስ እግዚአብሔር ነው ማለት ነው። ከዛ ፐርፐዙ ደግሞ የጋብቻ ፐርፐዝ ደግሞ መረዳዳት ነው እና የምትረዳውን እንፍጠርለት፣ የምትመቸውና የምትረዳውን እንፍጠርለት የሚል እንደሆነ እንመለከታለን። ፐርፐዙ ይሄ ነው። አሁን ብዙ ሰዎች ጋብቻን በሚያስቡበት ጊዜ ልጅ ለመውለድ ወይም ደግሞ ሀብት ለመካፈል ከተለያዩ ነገሮች ጋር ያያይዙታል። ኔቨር። ነገር ግን የጋብቻ ፐርፐስ መረዳዳት ነው። መረዳዳት በምድር ላይ መደጋገፍ ወይም መረዳዳት፣ ከዛ በኋላ ደግሞ ወደ ሰማይ በሚያደርሰው ጉዞ ድጋፍ መሆን፣ ሴቷ ለወንዱ ወንዱ ለሴቷ ድጋፍ ሆኖ የእግዚአብሔር ፍቃድ በቤተሰብ በሰው ልጅ እንዲፈጸም የማድረግ ዋና ዓላማው ይሄ እንደሆነ ነው የምንመለከተውና ስለዚህ ይሄ ስለማይገባቸው አንዳንድ ሰዎች ልጅ አላገኘንም፣ ልትወልድልኝ አልቻለችም፣ እንደዚህ አይነት ነገር ያቀርቡና የፍቺ ምክንያት ያደርጉታል ይሄንን። ነገር ግን እግዚአብሔር ሴትን ሲፈጥር ማሽን ወይም የሆነ ልጅ ፈጥር የሆነች ማሽን አድርጎ አይደለም የፈጠራት፣ ሰብና አላት። ስለዚህ ያንን ሰብና ከአጋሯ ጋር ሆና ተረዳርተው የሚሄዱበት እንደሆነ ነው። እግዚአብሔር ፐርፐዙ በዚህ ምክንያት ያቋቋመው እግዚአብሔር ነው እና ሀሳቡም የመጣው ከእግዚአብሔር ነው። ስለዚህ እግዚአብሔር ትዳርን ለመመስረት ተንቀሳቀሰ ማለት ነው። ሲንቀሳቀስ እንዴት ነው የሆነው? ሰው ብቻውን ነበረ፣ አዳም ብቻውን ነበረ። ከዛ በኋላ መጽሐፍ ቅዱስ እንደሚነግረን ከሆነ እግዚአብሔር አምላክም በአዳም ላይ እንቅልፍ ጣለበት ይላል። አንቀላፋም።
ከጎኑም አጥንት ወስዶ ስፍራውን በስጋ ሞላው እና እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። እና ይሄ ደግሞ የሚያመለክተው ምንድን ነው? ትዳር በማጣመር ረገድ ወይም ደግሞ ተጋቢዎቹን አንድ በማድረግ ረገድ መለኮታዊ ኃይል እንዳለ ነው የሚያሳየን። እና እንደ ሃይማኖት ሰው እንግዲህ ኢትዮጵያ ውስጥ 95% በላይ አማኝ ነው እና በዚህ ላይ ደግሞ ዲፔንድ የሆነ ስለሆነ ትዳርን የሚመሰርት ተስማሚ አጋር የሚሰጥ አምላክ መሆኑን የመለኮት ተሳትፎ እንዳለበት ማመን ይኖርብናል። እና አንዳንድ ሰዎች እኔ መርጫት፣ እኔ አይቻት፣ እኔ ፈትኛት፣ እኔ ምናምን ይላሉ እና ከራሳቸው ጋር ነው የሚያያይዙት እና ይሄ ተገቢ አይደለም። የእግዚአብሔር ፍቃድ ሆኖ ነው ያችን ሙቭመንት የተገናኙበትን ደቂቃ ሰዓት አዘጋጅቶ ወደዚህ አይነት ፕሮግረስ ወደ ትዳር ፕሮግረስ እንዲያድግ ያደረገው የአምላክ እጅ እንዳለ እንደ ሃይማኖት እናስተምራለን። ይሄንን ደግሞ እናስገነዝባለን ማለት ነው እና ስለዚህ እግዚአብሔር የምትመቸውን ተስማሚዋን እሱ መረጠለት። ሌላው አዳም ተኝቶ ነበር። በጣም የሚያስገርምሽ ነገር እና ተኝቶ ሳለ ነው እግዚአብሔር ሰርቶ የሰጠው። እዚህ ላይ አንድ ፕሪንሲፕል አለ። ያ ፕሪንሲፕል ምንድን ነው? አዳም ባይተኛ ኖሮስ ከእግዚአብሔር ጋር አብሮ ቢሰራት ኖሮ የእሱ እጅ ቢኖርበት በሔዋን መሰራት ላይ በኃይለኛ የሆነ ኬዎስ ነበር የሚመጣው እና እኔ ነኝ የሰራውሽ እኮ እኔ ያብጅቼ እንደዚህ አድርጌ ለእኔ ያዘጋጀውሽ ይል ነበር። ግን እንዳይሳተፍ ነው ያደረገው። ሙሉ ለሙሉ የእግዚአብሔር ፍቃድ ነው ያቺን ሴት ለእግዚአብሔር ለአዳም የመስጠት የማዘጋጀት በዝግጅቱ ውስጥ ሁሉ የአምላክ ፍቃድ እንዳለበት መጽሐፍ ቅዱስ ይናገራል። የእምነት ሰዎች ይህንን ልናምን ያስፈልጋል እና በዚህ መልክ አዘጋጅቶ አመጣት ማለት ነው። ካመጣት በኋላ ሌሎችም ፕሪንሲፕሎች አሉ እና ግን መሰረታዊ ነጥብ ጋብቻን እግዚአብሔር ነው ያቋቋመው። ያቋቋመበት ምክንያት ሁለቱ ጾታዎች ሴትና ወንድ በመንፈሳዊም በስጋዊም በማህበራዊም ረገድ እንዲረዳዱ ነው እና ሰው ሲፈጠር ማህበራዊ ነው። ስለዚህ ብቸኛ አይደለም፣ ሲንግል አይደለም። ስለዚህ ይሄንን የሚገልጽበት በጋብቻ ነው እና ከሴቷ ጋራ በመተባበርና አንድ ላይ በመሆን ማህበራዊ በመሆን ነው። ስለዚህ ይሄንን እንግዲህ ተፈጥሯዊ ሁኔታ እንዲሟላ በእግዚአብሔር አንጻር የተፈጠረ እንደሆነ እንመለከታለን ማለት ነው። መልካም እንግዲህ እርስዎም እንደገለጹልኝ ጋብቻ የእግዚአብሔር ስጦታ ነው፣ የእግዚአብሔር ተቋም ነውና ብለውኛል። ይህ የእግዚአብሔር እንግዲህ መንፈስ ያለበት ነው ብለናል። የመለኮት ኃይል ነው፣ የእግዚአብሔር ምርጫ ነው ብለናል እና ይህን ባልንበት ሁኔታ ውስጥ ግን ብዙ ግጭቶች፣ ብዙ አለመግባባቶችና እስከ ፍችም የሚያደርስ ሁነቶች ይፈጠራሉ። እንደው ምንድን ነው ብለው ያስባሉ? ለምን ተፈጠረ? ለምን የእግዚአብሔር ተቋም ከሆነ ለምን እንደዚህ አይነት እንከኖች ይመጣሉ? እግዚአብሔር የመረጠላት አዳም ከሆነ ባሏ እግዚአብሔር የመረጠለት ሔዋን ከሆነች እንዴት ለምንድን ነው የሚጋጩት? ለምንድን ነው እስከ ፍችስ የሚደርሰው የሚለውን ቢመልስ። በጣም ጥሩ ጥያቄ ነው። አሁን ወደሚቀጥለው ፕሪንሲፕል ይወስደናል ይሄ አንቺ ጥያቄ። የሚቀጥለው ፕሪንሲፕል ላይ እግዚአብሔር ሔዋንን ወደ አዳም ባመጣ ጊዜ አዳም የተቀበለበት አቀባበል ስንመለከተው ትልቅ ፋውንዴሽን አለው ወይ ትልቅ መሰረት አለው። ምንድን ነው ያለው? እቺ አጥንቴ ከአጥንቴ ናት፣ ስጋዬ ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ሴት ማለት የወንድ ክፋይ ማለት ነው፣ አጥንት ማለት ነው፣ አካል ማለት ነው። የኔ ናት አለ። በቃ ከኔ ውስጥ የወጣች ናት ማለት ነው። ስለዚህ እዚህ ላይ ምን ፕሪንሲፕሉ ምንድን ነው? እግዚአብሔርም በሌላ ቃሉ እንደሚናገረው ሰው ሌላውን ባልንጀራውን ከራሱ አስበልጦ ይውደድ ነው የሚለው። በራሱ ላይ ሊሆንበት የማይፈልገውን ነገር በሌላ ላይ አያድርግበት ነው የሚለው። ስለዚህ በጋብቻ ውስጥ አንድነት አለ። በቃ በአካልም በመንፈስም አንድነት አለ። እንደ ራሱ ነው የሚያያት። ስለዚህ እሷን የሚበድል፣ እሷን የሚያስከፋ፣ እሷን ላይ ተጽዕኖ የሚያመጣ ነገር አያደርግም በምንም አይነት ከገባው ፕሪንሲፕሉ ከገባው ማለት ነው። የትዳር ፍቺ ዋና ነገሩ ስሜትን አለመጠበቅ፣ መብትን መጋፋት እና
ዲክታተርነት ወይም ደግሞ አምባገነንነት እነዚህ ነገሮች ናቸው። እነዚህ ነገሮች የሚመጡት በትክክለኛ አካሉ እንደሆነች ስጋው እንደሆነች አጥንቱ እንደሆነች ባለመቀበል ነው። እና በመጀመሪያ ቅድመ ትዳር ትምህርት በምናስተምርበት ጊዜ አንድ በምትሆኑበት ጊዜ እንደ ራስህ ናት፣ በቃ አካልህ ናት ብለን ነው የምናስተምረው። ስለዚህ ይሄ አንዱ ፕሪንሲፕል ነው ጋብቻን ችግር ውስጥ የሚያመጣው ይህንን ባለመገንዘብ ነው። ሁለተኛው ደግሞ ፕሪንሲፕል ምንድን ነው? ጳውሎስን እንደሚያስቀምጠው ሴቶችና ወንዶች በመሰረቱ አፈጣጠራችን የተለያየ ነው፣ ልዩነት አለው፣ አንድ አይደለም። ስለዚህ 100% እንደኔ ትሁን ማለት አልችልም። የራሷ ተፈጥሮ አላት እና ሁለት ነገር አለ በጣም የሚያስገርምና የሚያስደንቅ ነገር፣ ብዙዎች ያልተረዱት ነገር። ሴቶች መወደድን መፈቀርን ይፈልጋሉ። ሴት እንደ አበባ ናት። ሴት እንደ እንቁ ናት፣ እንደ አልማዝ ናት እና መደነቅን መወደድን ትፈልጋለች ሴት። ወንድ ልጅ ደግሞ መከበርን እና በቃ ሪስፔክት መደረግን ይፈልጋል። በቃ ይሄ ተፈጥሯዊ ባህሪያችን ነው። ስለዚህ ነው ባሎች ሆይ ሚስቶቻችሁን ውደዱ የሚለው ጳውሎስ። ሴቶች ሆይ ባሎቻችሁን ለባሎቻችሁ ተገዙ። ብዙ ጊዜ ተገዙ የሚለው አንዳንድ ጊዜ ሚስ አንደርስታንድ ይደረጋል። መግዛት፣ መጨቆን፣ ከበታች ማድረግ አይነት ይመስላል። አይደለም። አሁን ሴት ልጅ መወደድ ትፈልጋለች እና አንድ ወንድ ብልጥ ከሆነ እና አስተዋይ ከሆነ እግዚአብሔር የሰጠውን ሴት ሊወዳት ያስፈልጋል። መውደድ ደግሞ በአፍም ብቻ የሚገለጽ ነገር አይደለም። ዝም ብሎ በአፍ የሚነገር ብቻ አይደለም፣ በተግባር የሚነገር ነው። ሴቶች መወደድን ይፈልጋሉ ስንል ምን እያልን ነው? በቃ ትልልቅ ስጦታ፣ በቃ የመውደድን የምንገልጽበት የሆነ ጊፍት ምናምን አይደለም። ትንሿ ነገር በጣም ትልቅ ቦታ ይሰጧታል ሴቶች። እና አንድ ሴት ባልና ሚስት ልደቷ ቀን ትዝ ብሎት አንድ ባል ምንም ጊፍት እንኳን ባይዝ ከበሩ ላይ ያለችዋን ቅጠል ወይም አበባ ቀንጥሶ ገብቶ የኔ ውድ ሃፒ በርዝዴይ ብሎ ቢላት የመጨረሻ ነው የምትደሰተው። በቃ ስለ ስጦታው ትልቅነትና ትንሽነት አይደለም፣ ስላሰበ ስላስተዋለ ለሷ ደስታ ግድ ስላለው ይሄ በጣም የሚያስደስት ነገር ነው። ያስብልኛል። ለዚህ ነው እኮ እንትና አዳም ሴት አርጎ እግዚአብሔር ወደሱ ሲያመጣለት የመጀመሪያ እኮ ያለው እቺ አጥንቴ ከአጥንቴ ናት፣ እቺ ስጋዬ ከስጋዬ ናት። በአሁኑ እኮ አነጋገር ምንወስድ አጥንቴ፣ ስጋዬ፣ ማሬ ወለላይ ነው ያላት እኮ። ሴቶች ይሄ ያለመልማቸዋል። በትዳር ውስጥ ፍቺን መከላከያ የወንዶች ወርቃዊ የሆነ የሚስቱን የማድነቅ ቃላት ናቸው እነዚህ። አዳም ትዳሩ ከተመሰረተ ጊዜ ጀምሮ በእድሜ ልኩ ይህንን ማድረግ ነበረበት። አንድ ምዕራፍ ስንሄድ ግን እሷ ናት ያሳሳተችኝ እያለ ሲወነጅላት እናያለን። ገባሽ? እና ይሄ የሚያሳዝን ነገር ነው። ብዙ ጊዜ ባሎች የሚረሱት ነገር ሚስቶቻቸውን ማድነቅ፣ ለሚስቶቻቸው በቃ ኬር መስጠት፣ ማሰብ። ይህንን ካደረጉ ሚስቶቹ ምን ይሆናሉ መሰለሽ? ምንጣፍ ይዘረጋሉ በቃ እና በቃ ግዛኝ ይላሉ። በቃ ለባላቸው ይገዛሉ፣ መሬት ይሆኑለታል በቃ። እና ይሄን ነው ሴቶች እርካታ የላቸው። አሁን በትዳር ውስጥ ያሉ ወንዶች ያስተውሉኛል። ሳሎኑን ቤት ስትገቢ 1 ወር ወይ 2 ወር ከቆየ በኋላ ጠረጴዛው ከነበረበት ቦታ ወደዛ፣ ያኛውን ወደዚህ፣ ያኛውን ማሽከርከር ይወዳሉ በቃ። እና ያዘጋጃጁና ባል ይገባና ቁጭ ይላል። ቤቱ ተለዋውጧል። ዝም ብሎ አስተውሎትም ኬር የለውምና ጉዳዩ አይደለም፣ ዝም ይላል በቃ። እሷ እኮ ስትደክም ውላለች፣ ስትጎትት እኮ ብቻዋን ያንን ሁሉ ነገር ስትሰራ ውላ ገብቶ ቁጭ ይላል። ትጠብቀዋለች፣ አይኑን ታየዋለች። ብልጥ የሆነ ባል ልክ ይህንን ባየ ጊዜ ዋው ቤቱን እንዴት ነው ያሳመርሽው፣ እንዴት ቆንጆ አድርገሽዋል፣ በጣም ደስ ይላል፣
የኔ ባለቤት ለቤትሽ ትጠነቀቂያለሽ ካላት በሚቀጥለው ቀን ደግሞ ወደ ሰቅላው ደግሞ ትገኛለች። ሞራል ይሰማታል። ምግብ ሰርታ በፊቱ አቅርባለት ርቦት መጥቶ ምንም ነገር ሳይል ጎርሶ በልቶ ሶፋው ላይ ወጥቶ ሪሞቱን ይዞ ቴሌቪዥኑን ከፍቶ ከተቀመጠ ልቧ ይሰበራል በጣም። ነገር ግን የመጀመሪያውን ጉርሻ በቀመሰ ጊዜ ዋው እንዴት የሚጣፍጥ ምግብ ነው የኔ ባለቤት የሰራችው፣ እንዴት ግሩምና ድንቅ ነገር ነው፣ ዋው አንቺ እኮ ባለሙያ ነሽ ሲላት ነገ ደግሞ ከሱ የበለጠ ይጠብቀዋል። ገብቶሻል? እና ይሄ ነው በወንዶች እጅ ነው በተለይ ያለው ትዳርን የማቆየትና ትዳርን የመንከባከብ ኃላፊነት በወንዶች እጅ ነው ያለውና ስለዚህ ለፍቺና አሰልቺ ትዳር አሰልቺ የሚሆነው ሴቶች ወንዶች ፍቅራቸውን፣ አድናቆታቸውን፣ አክብሮታቸውን ለሴቶች ልጆች ባለመግለጻቸው የተነሳ ሴቶች ይሰለቻሉ፣ ይደክማቸዋል እና በቃ ገብቶ በልቶ ጠጥቶ የሚሄድና ዝም ብሎ በቃ እንትን የሚል ከሆነ ይሄ በጣም አስቸጋሪ ነው። ይሄ አንዱ የፍቺ ምክንያት ነው። ሁለተኛው የፍቺ ምክንያት ደግሞ ምንድን ነው? ግልጽ አለመሆን ማለት ነው። ጋብቻ ስንገባበት ማወቅ ያለብን ትልቁ ነገር በጣም ግልጽነት ያለበት ተቋም ነው፣ በባልና በሚስት መካከል ማለት ነው። እና መጽሐፍ ቅዱስ ምን ይላል? አዳምና ሚስቱ ሁለቱ ራቁታቸውን ነበሩ፣ አይተፋፈሩም ነበረ ይላል። ራቁት መሆን ማለት ምን ማለት ነው? በቃ የተደበቀ ነገር የለኝም በቃ ለአንተ፣ እሱም ደግሞ ለአንቺ የተደበቀ ነገር የለኝም በቃ ራቁት ማለት ይሄ ነው። እና ከአስተሳሰብ ጀምሮ ከሁሉም አንጻር አንዳንድ ጓደኞች ሞኞች ናቸው። አሁን እኔ ቤስት ፍሬንዴ ሚስት ልመርጥ ስል አብሮኝ ያማርጠኝ ነበር፣ ምን ይለኝ ነበር። ከዛ በኋላ ከሚስቴ ጋር ተጋባሁ። ከሚስቴ ጋር ስጋባ አንድ ቀን መጥቶ ወንድሜ ቴዲ ለሚስትህ አትንገራትና አንድ ነገር ልነግርህ ፈልጌ ነበር። አለቀ። እዚህ ጋር ያልተገነዘበው ነገር ነው። ሁለቱም አንድ ስጋ ሆነዋል። እኔ አንድ ነገር ሰማው ማለት ሚስቴ ሰማች ማለት ነው። ከሚስቴ የተደበቀ ነገር የለም። ሴቶችም እንደዚህ ቤስት ፍሬንዶች ይኖራቸዋል። ከዛ በኋላ በትዳር ውስጥ ከገባች በኋላ እንደ ድሮ ይመስላቸዋልና ያው ሚስጥራችንን እንግዲህ ለባልሽ እንዳንተ አይሰራም። ሁለቱ አንድ አካል ናቸው። እንኳን አይደለም ከጓደኛ ጋር ሰው እናትና አባቱን ይተዋል፣ ከሚስቱ ጋር አንድ ይሆናል፣ ይጣበቃል በቃ። ስለዚህ አባትና እናቶች ቤተሰብ ስፔሻሊ ያኮርፋሉ። በቃ ባላገባች ተወችን ይላሉ። ከሱ ጋር ነው በቃ የምትመክረው ይላሉ። እኛን መጠየቅ ተወች ይላሉ። ትክክል ነው፣ ተፈጥሯዊ ነው፣ ሊቀበሉት ያስፈልጋል። የቤተሰብ ጣልቃ ገብነት ነው ብዙ ትዳሮችን የሚያፈርሰው። ይሄንን ፕሪንሲፕል ባለመቀበላቸው ምክንያት ነው። በቃ ከሰጡ በኋላ እሷ አንደኛ ባሏ ነው፣ ሁለተኛ አባቷና እናቷ ናቸው። ስለዚህ ይሄንን መቀበል አለባቸው። ስለዚህ እነዚህን ፕሪንሲፕሎች በምንቀበልበት ጊዜ ትዳራችንን ሴቭ አድርገን ማቆየት እንችላለን። እነዚህ ናቸው፣ ሌሎችም ይኖራሉ። መልካም። እንግዲህ ብዙ መንስኤዎችንም ነግረውኛል። እንግዲህ ጋብቻ የተቀደሰ ቦታ ነው፣ ተቋም ነው። አሁን ባለንበት ሁኔታም እንደምናየው በከፍተኛ ሁኔታ ጋብቻ አለ። በየቀኑ በሚባል ደረጃ ወጣቶች ይጋባሉ። ነገር ግን በዛው ፍጥነት ደግሞ ፍቺ አለ፣ በጣም አለ እና እንዲያውም ካለፈው ዓመት ጋር ሲነጻጸር ትንሽ መቀነስ አሳይቷል የሚባል መረጃዎች ወጥተዋል። ግን ከዛ ደግሞ ወቅታዊ ጥናት ሲደረግ ግን በወቅታዊው ግን በጣም በሚያስደነግጥ ሁኔታ ደግሞ በእጥፍ ጨምሯል እና አስደንጋጭ ነው እየተባለ ነው። ብዙ የፍርድ ቤት መዝገቦችን ብንመለከት በየቀኑ የፍቺ ክስ አለ እና ይህ ሁሉ ያመጣው ምንድን ነው? ደግሞ አሁን እንደምናየው ደግሞ ቅድምን ብለውኛል እርስዎና ከ95% በላይ የሆነው አማኝ ሕዝብ ነው። እንግዲህ ያው የመጽሐፍ ቅዱስም በሙስሊሙም ቢሆን ቁርአንን እየተማረ ያደገ ነውና ይህ በሆነበት ሁኔታ ለምን እንደዛ በዛ ብለው ያስባሉ? በጥሩ ጥያቄ ነው። አንድ መንስኤ አለ፣ ትልቅ መንስኤ። ጋብቻን በምንመሰርትበት ጊዜ እንደኛ እንደ መጽሐፍ ቅዱስና እንደ ክርስቲያን እምነት ጋብቻ ቅዱስ ነው ይላል በዕብራውያን ምዕራፍ 13። መኝታውም ደግሞ ንጹህ ነው ይላል።
ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው። አመንዘረኞችና ደግሞ ሲሰኞች ግን የእግዚአብሔርን መንግስት አያወርሱም ነው የሚለው። ስለዚህ ጋብቻ ንጹህ ነው። ስለዚህ አሁን አንድ ስህተት ወጣቶቻችን የሚሰሩት አንድ ስህተት ምንድን ነው? በጋብቻ ወቅት አንዲትን ሴት ከመረጠ በኋላ እጮኛው ከሆነች በኋላ አሁን በዓለምም ብዙ ይነገራል። በቃ ከጋብቻ በፊት የግብረ ሥጋ ግንኙነት ውስጥ ይገባሉ እና እንግዲህ ፍቅር ወይም አንድነት የሚገለጽበት መጽሐፍ ቅዱስ ግልጽ አድርጎ ተናግሯል። እዚህ ጋር ቅድም ሳነብልሽ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር የሚለው መጽሐፍ ቅዱስ። ስለዚህ ምንድን ነው አንድ ወንድና አንድ ሴት ተያዩ፣ ይሄ አይን ኮንታክት ነው። ከዛ በኋላ ተቀራረቡ፣ ከዛ በኋላ ተመራረጡ፣ ከዛ አንድ ላይ መጠናናት ጀመሩ። በዚህ በመጠናናት ወቅት ይነካካሉ፣ እጅ ለእጅ ይነካካሉ እና ይቀራረባሉ። ከዛ ፍቅራቸውን አብሮ በመሆን በመጫወት ይገልጻሉ። ከዛ በኋላ የአካል ግንኙነት ወደዛ እያደገ ይሄዳል እና የመጨረሻው አንድነት ወይም ግንኙነት ሴክሹዋል ነው። ያ ደግሞ ከትዳር በፊት በምናረግበት ጊዜ ጋብቻውን ወይም ትዳሩን ፍቅሩን አንድነቱን የምንገልጽበት ሀይ እንትን ወይም ከፍተኛው ድርጊት የግብረ ሥጋ ግንኙነት ነው። ይሄ ግንኙነት ከትዳር በፊት በሚደረግበት ጊዜ ወደ ትዳር የመግባትን ፍላጎት ይቀንሳል፣ በጣም ይቀንሳል። ምክንያቱም ይህንን አይነት ግንኙነት ከትዳር በፊት አግኝቶታል፣ ሰውየው ተለማምዶታል። ትዳር ለምን ያዋጓዋል? ገብቶሻል? በህብረተሰባችን ውስጥ ራሱ ስንመለከት አሁን እየቀረ መጣ እንጂ አንድ ወንድና አንድ ሴት በምንም አይነት ከጋብቻ በፊት ወደ ቤቱ ወይም ወደ ተከራያት ቤት ይዟት ሲገባ ጎረቤቶች ሁሉ ሲያዩ ሳያገባት በጣም ነው ጥሩ ስሜት የለም። በአካባቢው በሙሉ ዙሪያውን በሙሉ ጥሩ ስሜት የለም። ምክንያቱም ይህ አይነት ግንኙነት በጋብቻ ውስጥ ነው የሚፈቀደው እንጂ ከጋብቻ በፊት አይፈቀድም። ስለዚህ ሴቶች እኔ በፊት ለፊት እመክራቸዋለሁ፣ ከጋብቻ በፊት የግብረ ሥጋ ግንኙነት ውስጥ መግባት ማለት አንደኛ ትልቁ ችግር ወደ ጋብቻ ለመሄድ ያለውን ፍላጎት፣ ጉጉት የወንዱን በቃ ሁሉን ነገር ሰጠች፣ አለቀ፣ ቆመ እዛ ጋር ማለት ነው። ገባሽ? ፍላጎት አይኖረውም። ገና በጮኝነት ዘመኑ ሊጣሉ ወይም ሊለያዩ ይችላሉ። እንደዚህ አይነት ወንድ ደግሞ ከዚች ልጅ ጋራ እንደዚህ አይነት ግንኙነት ፈጥሮ ካበቃ በኋላ ይሄንን እንደዚህ አይነት ግንኙነት ወደ ሌላ ሴት ይወስደዋል ማለት ነው። ከዚች ከሁለተኛዋም ጋር እንደዚህ አይነት ግንኙነት ውስጥ ከገባ ወደ ሶስተኛዋም ደግሞ ይወስደዋል። አይረካም። ስለዚህ አሁን በመጨረሻ ጋብቻ ውስጥ በሚገባበት ጊዜ ይህ ከሴት ወደ ሴት የሚሄድ ሱስ ጋብቻ ውስጥም ሆኖ አይለቀውም። ስለዚህ ከጋብቻ ውጪ የሆነ ዝሙትን መስራት እና እንደዚህ አይነት ነገር ውስጥ ይገባል። ያ ደግሞ ለጊዜው ይደበቃል እንጂ አንድ ቀን ይገለጣል። የዚህን ጊዜ የፍቺ ምክንያት ይሆናል። መጽሐፍ ቅዱስ እግዚአብሔር ሲናገር ፍቺን እጠላለሁ ነው የሚለው። በምንም አይነት ፍቺ አማራጭ አይደለም። ነገር ግን አሁን በማቴዎስ ምዕራፍ 19 ስንመለከት ታዲያ ፍቺ ከሚጠላ ከሆነ በምንም አይነት ምክንያት መፍታት ክልክል ነው ከተባለ ምን ይሻላል አሉት ሲጠይቁት፣ ከዝሙት ምክንያት ውጪ ማንም ሰው ሚስቱን ሊፈታ አይፈቀድለትም። ያም ደግሞ በተረጋገጠ ሁኔታ ነው። ስታመነዝር እጅ ከፍንጅ ከተያዘች ወይም ሲያመነዝር እጅ ከፍንጅ ከተያዘ በማስረጃ በትክክል ከተያዘ የተጎዳው ሰው መፍታት ይችላል። በእግዚአብሔር ዘንድም ነፃ ነው የተጎዳው ሰው። ይቅርታም ማለት ይችላል።
ምክንያቱም ይቅርታ የማይሸፍነው ነገር የለም፣ ምህረት የማይሸፍነው ነገር የለም። አዎ ግን ይቅርታ እስከምን ድረስ ነው? እንደውም እቺ ጥያቄ አለችኝ። ይቅርታ አሁን በትዳር ውስጥም ይቅር መባባል አለ፣ ይቅርታ መጠየቅ አለና ከዛ ድርጊቱ ደግሞ ይደጋገማል የሆነ ነገርና ከዛ በይቅርታ ማይታለፍ ነገር የለም ይባላል። ይቅርታ ግን እስከምን ድረስ ነው? እንግዲህ ክርስቶስም ተጠይቆ ነበርና ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ተብሎ 70 ጊዜ 70 ብሎ በጣም ብዙ ነው። በቃ ሁሉ ጊዜም ይቅር በለው ነው ሐሳቡ። ገብቶሻል እንዴት እንደሆነ? ነገር ግን በትዳር ውስጥ በትዳር ድርጅት ውስጥ ተቋም ውስጥ ገብተን በምንመለከትበት ጊዜ እንግዲህ ኤክስትሪም የሆነ ወይም ደግሞ ከፍተኛ የሆነው ጉዳትና ጥቃት የዝሙት ወይም ደግሞ የግብረ ስጋ ግንኙነት ጉዳይ ነው እና ይህ ጉዳይ የተፈጸመበትም ምክንያት ለምሳሌ አንድ ወንድ ለሚስቱ በጣም ታማኝና ቅን ጥሩ ሰው ሆኖ ሳለ ነገር ግን በስራው ቦታ ወይም በአንድ ቦታ ላይ በቃ ተሳሳተ እና እውነተኛ ጸጸት ይዞት በሚስቱ ፊት ወድቆ ይቅርታ ጠየቃት። በቃ ተሳስቼ ነው ብሎ ይህንን ይቅርታ ጠየቃት። ይሄ በሚሆንበት ጊዜ ይቅር ልትለው ያስፈልጋል። ነገር ግን እንደዚህ አይነቱ ልምድ ያለው ሰው እና በተደጋጋሚ ይህንን በተደጋጋሚ አይደለም ሁለተኛ ጊዜ እንኳን እንደዚህ አይነት በተደጋጋሚ ተመሳሳይ ጥፋት በተለይ ይህንን በሚመለከት ከሆነ ግን ለሷም ለቅድስናዋም ለኑሮዋም ለሕይወቷም በእግዚአብሔር ዘንድም ተገቢ አይደለም። በቃ ይሄ ተደጋጋሚ እንደዚህ አይነት ስህተት ውስጥ የሚገባ ሰው ማለት ሊቆም የማይችል ስለሆነ ይህንን ይቅር መባል አይቻልም። ተክሳ እሷ ትዳሩ ሊፈርስ ይችላል በዚህ ምክንያት። ይሄ ነው። ሌሎች ግጭቶች አሉ በትዳር ውስጥ የተለያዩ። ለምሳሌ ለፍቺ የሚያደርስ ሌላው ምን ለሕይወቱ አደገኛ ከሆነ ጳውሎስ በመልእክቱ ላይ ምን ይላል? በቃ አብሮ መኖር ካልቻሉ ተስማምተው መለያየት በቃ ይደበድባት ይሆናል፣ እየሰከረ እየመጣ ጥቃት ያደርስባታል። እንደዚህ አይነት በሚሆንበት ጊዜ ለሕይወቷ አደገኛ በሚሆንበት ጊዜ በቃኝ ብለው ሊለያዩ ይችላሉ። ነገር ግን ያለ ዝሙት ምክንያት ነው። ይሄ ግን ያለ ዝሙት ምክንያት ሲሆን ተለያይተው ሁለቱም ማግባት አይችሉም። ተለያይተው ነው መኖር ያለባቸው፣ ማግባት አይችሉም። የመጀመሪያው ተሳስቶ በቃ ብቸኝነት ወይ ምናምን ፈልጎ ያገባ ከሆነ አመንዝራ ነው፣ እሱ በእግዚአብሔር ዘንድ ይጠየቃል። ስለዚህ ሁለተኛው ያ የመጀመሪያው ካገባ በኋላ ነጻ ስለሆነ ማግባት ይችላል እና ልክ እንደዚህ ነው ያስቀመጠው የቅዱሱ መጽሐፍ። እና ስለዚህ በዚህ መንገድ ሃንድል መደረግ ይችላል። ስለዚህ ፍቺ ሊሆን ይችላል በሁለት አንደኛው በዚህ በዝሙት ምክንያት ነው። ሁለተኛው ደግሞ ጥቃት በማድረስ እና በሴቶች ላይ ከፍተኛ ጥቃት በማድረስ አብሮ ለመኖር የሚያስችል ሁኔታ ሲሆን ይፋታሉ። የመጀመሪያው በዝሙት ምክንያት የሆነው የተጠቃው የተጎዳው ሰው ማግባት ሲችል ነጻ ሲሆን፣ ሁለተኛው ግን አብሮ መኖር ካልቻሉ ተለያይተው ለየብቻ መኖር እንዳለባቸው ነው የሚደነገገውና ይሄ ደግሞ የሆነበት ምክንያት ለምንድን ነው መሰለሽ? እነዚህ ለየብቻ ቁጭ ብለው ያስባሉ እና ለምንድን ነው መደበድባት? ለምንድን ነው ይህን ማድረግባት? መሆን የለበትም። እሷም ደግሞ ለምንድን ነው ልጆቼ ከአባታቸው ተለይተው መኖር ያለባቸው? እና ስለዚህ እስቲ እንነጋገርና እንደገና ትዳራችንን እንመልሰው እንዲሉ ነው እንዲመለሱ ነው። አሁን በእኛ ሀገር ሕግ አላቅም። እኔ በጀርመን ሀገር በነበርኩበት ጊዜ ለ10 ዓመታት እዛ ኖር ያለውኝና እዛ ስኖር አንድ ሰው ፍቺ ከጠየቀ መንግስት ጋር ከ4 ዓመት ተለያይቶ ከመኖር በኋላ ነው የሚጸድቀው። አይጸድቅም። እንዳገባ በቃ እችን ሴትዮ አብሬያት መኖር አልችልም ብሎ የፍቺ ጥያቄ እንደጠየቀ ፍርድ ቤቱ እንግዲህ 4 ዓመት ተለያይታችሁ ሞክሩት፣ ከዛ በኋላ ከ4 ዓመት በኋላ ይህን ጉዳይ አጽንታችሁ ካላችሁ እናጸድቃለን ይላቸዋል። የዚህን ጊዜ ብቻውን ሲኖር ምግብ ማብሰል ሲያቅተው ብቸኝነቱ ሲሰማው 1 ዓመትም ሳይቆይ እንደገና አንስቻለሁ ይቅር በይኝ ብሎ ወደ እርቅ እንዲመጣ ሰፊ የጥሞና ጊዜ ይሰጠዋቸዋል ማለት ነው። ስለዚህ
በዚህ አይነት መንገድ ሃንድል ያደርጉታል። አገራችንም እንደዚህ አይነት ህግ ያለ ይመስለኛል፣ በእርግጠኛ ባልሆነም። ሃራምቤ ሬዲዮ 98.7 ከነሙሉ ክብሩ